አድማጭ ተመልካቾቻችን እንደምን ቆያችሁ? እንደተለመደው ማንቸስተራዊ በሆኑ መረጃዎች ተመልሰናል። ለሚቀጥሉት ጥቂት ደቂቃዎች አብራችሁን ከቆያችሁ ስለ ዩናይትድ አዲስ የወጡ መረጃዎችን የምናጋራችሁ ይሆናል። እስከ ቪዲዮ ፍጻሜ አብሮነታችሁ አይለየን። ቪዲዮውን ከመጀመራችሁ በፊት ግን ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ይህ የማንቸስተር ዩናይትድ ኢትዮጵያ ዩቲዩብ ቻናል ሲሆን በዚህ ዩቲዩብ ቻናል ስለ ማንቸስተር ዩናይትድ ወቅታዊና አዳዲስ መረጃዎችን ስለምናጋራ ከመረጃዎቹ ተካፈሉ ዘንድ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ከዛ በተጨማሪም ቪዲዮአችንን ላይክ በማድረግ ተደራሽነታችንን እንድታሰፉልን እየጠየቅን ዛሬ ወዳዘጋጀንላችሁ አዳዲስ ዩናይትዳዊ መረጃዎች እንለፍ። የክለባችን አማካኝ የሆነው ካዝሜሮ ስለ ሮቡ ጨዋታ ያለውን አስተያየት ሰጥቷል። የማንቸስተር ዩናይትድ ልምድ ያለው አማካኝ ካዝሜሮ የዩሮፓ ሊግ ዋንጫን ማሸነፍ በጣም አስፈላጊ ነው ብሏል። ይህ የሆነው ዩናይትድ በዚህ የውድድር ዘመን በፕሪሚየር ሊጉ ያሳየውን ደካማ ጉዞ ተከትሎ ነው። በዚህ ሰዓት የሩበን አሞሪም ቡድን እያሳየ ያለውን አቋም በተመለከተ ቴሌሙንዶ ዲፖርትስ ላይ ካዝሜሮ ሲናገር ፕሪሚየር ሊጉ እንዳሰብነው እንዳልሄደ እናውቃለን። በቶትናም ጨዋታ ላይ ለራሳችን ብቻ ሳይሆን ለክለቡና ለደጋፊዎች ደስታን ለማምጣት ትልቅ እድል አለን። ይህ በጣም አስፈላጊ ነው። ነገር ግን የውድድር ዘመኑን በተመለከተ በተለይም እንደ ማንቸስተር ዩናይትድ ላለ ክለብ ጥሩ እንዳልነበር እናውቃለን። በማንቸስተር ሁሌም ዋንጫዎችን እንጠብቃለን። በደረጃ ሰንጠረዡ አናት ላይ መሆን ነበረብን። ነገር ግን የሆነው ተቃራኒው ነው። አሁንም ሻምፒዮን ለመሆንና በውድድር ዓመቱ መጨረሻ ትንሽ ደስታን ለማግኘት ጥሩ እድል አለን። የዋንጫውን ጨዋታ ለማሸነፍ ዝግጁ ነን። ደጋፊዎቻችንን በዚህ ዋንጫ መካስ እንፈልጋለን ብሏል። ፕሪሚየር ሊግ ሊጠናቀቅ አንድ የሊግ ጨዋታ ብቻ የቀረው ሲሆን ማንቸስተር ዩናይትድ በታሪክ ለመጀመሪያ ጊዜ ለረጅም ሳምንታት የሊግ ጨዋታዎችን ሳያሸንፍ ዓመቱን ሊያጠናቅቅ ነው። ሆኖም የአውሮፓ ሊግን ማሸነፋቸው ያሳለፉትን ደካማ የሊግ ጉዞ ለመታደግ ይረዳቸዋል። ካዝሜሮ ቡድናቸው የአውሮፓ ሊግ የፍጻሜ ጨዋታን ለማሸነፍ ሁሉንም ነገር እንደሚያደርጉ ተናግሯል። ዩናይትድ በሊጉ ደካማ ከሆነ በኋላ ይህን ዋንጫ ካሸነፉ ብዙ ነገሮች እንደሚስተካከሉና በቀጣይ ዓመት በአውሮፓ ቻምፒዮንስ ሊግ ላይ መሳተፋቸው ተጨማሪ ነገር እንደሚያመጣላቸው ያምናል። የማንቸስተር ዩናይትድ ኮከቦች ወደ አንደኛ ቡድን ካደጉ በኋላ ሽልማቶችን አሸንፈዋል። ሃሪ አማስ እና ታይለር ፍሬድሪክሰን ወደ አንደኛ ቡድን ማደጋቸውን ተከትሎ የአካዳሚ ሽልማቶችን አሸንፈዋል። ሃሪ አማስ በ2024-25 ያሳለፈውን ምርጥ ዓመት ተከትሎ የጄሚ መርፊ ምርጥ ወጣት ተጫዋች ተብሎ ተሸልሟል። ፍሬድሪክሰን ደግሞ የዴንዚል ሃሩን ሪዘርቭ የዓመቱ ምርጥ ተጫዋች ሽልማትን ወስዷል። ሩበን አሞሪም ባለፉት 2 ወራት ውስጥ ሁለቱንም ታዳጊዎች ወደ አንደኛ ቡድን ማሳደጉ ይታወሳል። አማስ የመጀመሪያ ጨዋታውን በኪንግ ፓወር ስቴዲየም ከሌስተር ሲቲ ጋር በማርች 16 የተጫወተ ሲሆን ፍሬድሪክሰን በአፕሪል 20 ኦልድ ትራፎርድ ላይ ከወልቭስ ጋር መጫወት ችሏል። ሁለቱም ወጣት ተጫዋቾች የመጀመሪያ ቡድን ጨዋታዎችን አድርገዋል። በዚህም አስደናቂ እድገትን በማሳየታቸው በአካዳሚው ሰራተኞች እውቅና አግኝተዋል። የአካዳሚው ኃላፊ ኒክ ኮክስ ስለ አማስ ይህንን ብለዋል። ባህሪ ታታሪነትና ይህን ሽልማት በማሸነፉ በጣም ደስተኞች ነን። ክለቡን ከተቀላቀለ በኋላ በተሎ በመላመድ እንደ ወጣት ተጫዋች ትልቅ እድገት አሳይቷል። ሃሪ ከክለቡ ጋር የመጀመሪያ የውድድር ዘመን ያሳለፈ ሲሆን በ2023-24 የውድድር ዘመን በመጀመሪያው ቡድን ውስጥ ትንሽ ጊዜያት ነበሩት። ሩበን አሞሪም እና የአካዳሚው ሰዎች በሃሪ ላይ ያላቸውን እምነት በማየታችን በጣም ተደስተናል ብሏል። ሃሪ አማስ የተወደደውን የጄሚ መርፊ ወጣት ተጫዋች ሽልማትን ከኢታን ዊትሊ፣ ኮቢ ሜኑና አሊያንድሮ ጋርናቾ በመቀጠል አሸንፏል። ተጫዋቹ አሁን ላይ በአንደኛ ቡድን ውስጥ ያለውን ቦታ ለማጠናከር ተስፋ አድርጓል። ኒክ ኮክስ ስለ ፍሬድሪክሰን ሲናገር ታይለር በዚህ ሲዝን የመጀመሪያ ቡድን እድሎችን ለማግኘት ብዙ ጊዜ ጠብቋል። ትልቅ ትዕግስትና ድንቅ ባህሪያትን አሳይቷል። የኛን ቅድመ አካዳሚ ከተቀላቀለበት ጊዜ ጀምሮ ያሳየው ጥራት በጣም አስደናቂ ነበረ። ታይለር የወጣት ቡድኑን በተለያዩ የዕድሜ ደረጃዎች በተለያዩ ውድድሮች መርቷል። ሁልጊዜም ክለቡን በልዩነት ይወክላል። ከአንድ ዓመት በታች ባሳየው ብቃት በዚህ የውድድር ዘመን እንደ ሌሎች ተጫዋቾቻችን የዋናው ቡድን የስልጠና አባል ሆኖ ታይቷል። ተጫዋቾቻችን ራሳቸውን ባሳዩበት መንገድ በጣም እንኮራለን። በተለይ ታይለር እንዳደረገው በስልጠና ላይ በቂ ነገር ሲያሳዩ ደስ ይለናል። በሁለቱም ተጫዋቾች ኮርተናል ሲል ተናግሯል። ማንቸስተር ዩናይትድ ቁልፍ የዝውውር ዋጋ ችግሮችን ለመፍታት በነፃ ወኪል የሚገኙ 3 ተጫዋቾችን ማስፈረም እንደሚፈልግ ተገለጸ። ዩናይትድ በክረምቱ እስከ 4 የሚደርሱ ተጫዋቾችን ለማስፈረም ቅድሚያ ሰጥተዋል። ማንቸስተር ዩናይትድ በሚቀጥለው ሳምንት የአውሮፓ ሊግ ዋንጫን ካነሱ በክረምት የዝውውር ገበያ ላይ በትልቁ እንቅስቃሴ ለማድረግ ይገደዳሉ። ወደ አውሮፓ ቻምፒዮንስ ሊግ መግባት የክለቡን ፋይናንስ የሚያበረታታ ሲሆን በስፔን ሽንፈት ካስተናገዱ በሚቀጥለው የውድድር ዘመን ከአውሮፓ እግር ኳስ ውድድር ሙሉ በሙሉ እንዲወጡ ያደርጋቸዋል። ዩናይትድ በዚህ ክረምት ቢያንስ 3 እና 4 ቅድሚያ የሚሰጣቸውን ፊርማዎች ይፈልጋሉ።
እንደሚታወቀው ዩናይትዶች የማጥቃት ኃይላቸውን ለማሻሻል ይፈልጋሉ። የማንቸስተር ኢቭኒንግ ኒውስ ዘገባ እንደሚያሳየው የወልቭሱን ማቲያስ ኩንሃና የኢፕስዊች ታውኑን ኮከብ ሊያም ዴላፕን ማስፈረም ይፈልጋሉ። በዚህ ክረምትም አዲስ አማካኝ ቅድሚያ ሊሰጠው ይገባል ተብሎ ይታሰባል። የካዝሜሮ የወደፊት ተስፋ በአየር ላይ ሲሆን ክርስቲያን ኤሪክሰንም በነፃ ዝውውር ሊለቅ ነው። አስቀድሞ ቅድሚያ የሚሰጠው ጉዳይ ባይሆንም ሩበን አሞሪም በመሃል ተከላካይ ቦታ ፊርማዎችን ይፈልጋል። ሆኖም የነፃ ወኪል ገበያው ዩናይትድ በዚህ ክረምት ቡድናቸውን ለማጠናከር ሊጠቀሙበት የሚችል ነገር ነው። ሶስቱንም ቅድሚያ የሚሰጣቸውን ቦታዎች ለመፍታት ታዲያ የጥራት አማራጮችን ይመለከታሉ ተብሏል። በፊት መስመር በኩል የሊሉ አጥቂ ጆናታን ዴቪድ በሚቀጥለው ወር ኮንትራቱ ሲጠናቀቅ የፈረንሳዩን ክለብ በነፃ ለመልቀቅ ማቀዱን በዚህ ሳምንት አረጋግጧል። የ25 ዓመቱ ተጫዋች በዚህ የውድድር ዘመን በሁሉም ውድድሮች 25 ጎሎችን ያስቆጠረ ሲሆን ይህም ዩናይትድ አሁን ካላቸው የአጥቂ አማራጮች ራስመስ ሆይሉንድና ጆሹዋ ዚርክዚ አብረው ካስቆጠሩት ጎሎች በእጅጉም ብልጫ አለው። በመሃል ሜዳ ላይም ደግሞ አንጄል ጎሜዝ በፈረንሳዩ ክለብ ኮንትራቱ ያልቅበታል። ተጫዋቹ ዩናይትድን ከለቀቀ ከ5 ዓመት በኋላ በድጋሚ ክለቡን ሊቀላቀል ይችላል። የ4 ዓመቱ ወጣት ሊልን የፈረንሳይ ሱፐር ካፕ እንዲያሸንፍ ረድቷል። ተጫዋቹ እንግሊዝ ከ1 ዓመት በታች የአውሮፓ ሻምፒዮና እንዲያሸንፍም አድርጓል። በዋናው ቡድንም በዚህ ዓመት ጨዋታ ማድረግ ችሏል። ጎሜዝ ወደ ኦልድ ትራፎርድ ከመመለስ ጋር በሰፊው ስሙ የተያያዘ ሲሆን ለአማካኝ ክፍላቸው ተጨማሪ ጥልቀት ይሰጣል ተብሏል። በተመሳሳይ በመሃል ተከላካይ ለዩናይትድ 2 የጥራት አማራጮች አሉ። ጆናታን ታህ ባለፈው የውድድር ዘመን የጀርመኑ ቡድን ያልተሸነፈበትን የቡንደስሊጋ ዓመት ሲያሳልፍ ቡድኑ ዋንጫ እንዲያሸንፍ ረድቶታል። ተጫዋቹ ባለፈው ሳምንት ከሊቨርኩሰን ጋር እንደሚለያይ ማሳውቆ ነበር። የ29 ዓመቱ ተጫዋች በዩናይትድ ራዳር ላይ የነበረ ሲሆን ተጫዋቹ ከባርሴሎና ጋርም ተያይዟል። ነገር ግን ለባየር ሙኒክ የመፈረም እድሉ ሰፊ ይመስላል ተብሏል። ሆኖም የፒኤስቪው ፈረንሳዊ ተከላካይ ኦሊቨር ቦስካግሊ አስደሳች አማራጭ ሆኖ ሊቀርብ ይችላል። የቀድሞ የፈረንሳይ ከ1 ዓመት በታች ኢንተርናሽናል ያለፉትን 6 ዓመታት በፒኤስቪ ኢንዶቨን ያሳለፈ ሲሆን በዚህ ሳምንት መጨረሻ ከክለቡ ጋር ሁለተኛ የኤርዲቪዚ ዋንጫ ሊያነሳ ተቃርቧል። ተከላካዩ ኮንትራቱ ሲያልቅ ይለቃል ተብሎ የሚጠበቅ ሲሆን ከሪያል ማድሪድ፣ ቦሩሲያ ዶርትመንድ፣ ሞናኮ እና ብራይተን ፍላጎት እንደሳበ ተዘግቧል። የ27 ዓመቱ ተጫዋች አስተማማኝ አማራጭ ሊሆን ይችላልም ተብሏል። ማንቸስተር ዩናይትድ በኦልድ ትራፎርድ ከኩንሃ ጎን ማጫወት የሚፈልገውን ተጫዋች ዝውውር ለመጨረስ ይፈልጋል ተባለ። በካውት ኦፍሳይድ ዘገባ መሰረት የሊዮን ኮከብ ራያን ቸርኪ በዚህ ክረምት የዝውውር መስኮት ሊገኝ ስለሚችልበት ሁኔታ ወኪሎቹ ወደ ማንቸስተር ዩናይትድ ቀርበው ንግግር አድርገዋል ተብሏል። ማንቸስተር ዩናይትድ በፕሪሚየር ሊግ ዝቅተኛ ነጥብ በመሰብሰብ ዓመቱን ሊያጠናቅቅ ነው። ይህም ሆኖ ዩናይትድ ዓመቱን በዋንጫ ሊጨርሱት ይችላሉ። በአውሮፓ ውስጥ ያለው የአሞሪም ቡድን በሊግ ውስጥ ካለው ቡድን ጋር ፍጹም የተለየ ነው። በፕሪሚየር ሊጉ ባደረጋቸው ደካማ ብቃት ምክንያት የፍጻሜውን ጨዋታ ማሸነፍ ለማንቸስተር ዩናይትድ ወሳኝ ነው። ምክንያቱም የፍጻሜው ድል በሚቀጥለው የውድድር ዘመን የሻምፒዮንስ ሊግ እግር ኳስ መጫወታቸውን ያረጋግጣል። ዩናይትዶች እንዲፈርሙላቸው የሚፈልጉትን ተጫዋቾች ለማሳመን የክለቡ ታሪክ ብቻ በቂ ቢሆንም በሻምፒዮንስ ሊግ ተሳታፊ መሆን ትልቅ ጥቅም ይኖረዋል። ካውት ኦፍሳይድ እንደዘገበው የቸርኪ ወኪሎች በማንቸስተር ዩናይትድ ሰዎች ስለ ፊርማው የተነገራቸው ሲሆን የተጫዋቹን ፊርማ ለማግኘት ከፍተኛ ፍላጎት አላቸው። ቸርኪ ከአካዳሚ ጀምሮ ከሊዮን ጋር ያሳለፈ ሲሆን ላለፉት 6 ዓመታት በዋናው ቡድን ውስጥ በመጫወት ላይ ይገኛል። ሊዮን በውድድር ዓመቱ መጨረሻ በቂ ገንዘብ ማሰባሰብ ካልቻሉ በጊዜያዊነት ወደ ሊግ 2 ይወርዳሉ። ይህም ዩናይትዶች ቸርኪን ለማስፈረም ግልጽ መንገድ ሊሰጣቸው ይችላል። ማንቸስተር ዩናይትድ የወልቭሱን ኮከብ ማቲያስ ኩንሃን ማስፈረም የሚፈልጉ ሲሆን ቸርኪን በአሞሪም 3-4-2-1 ፎርሜሽን 10 ቁጥር ሆኖ ከኩንሃ ጋር ቢጣመሩ ለቡድኑ ለውጥ ያመጣል ተብሏል። ማንቸስተር ዩናይትድ ወጣቱን ኮከብ ለማስፈረም እየተመለከቱ መሆኑ ተገለጸ። ማንቸስተር ዩናይትዶች በክረምቱ የዝውውር መስኮት የሳውዛምፕተኑን የክንፍ መስመር ተጫዋች ታይለር ዲቭሊንግን ለማስፈረም እያሰቡ ካሉት ቡድኖች አንዱ መሆናቸውን ቲም ቶክ ዘግቧል። ሳውዛምፕተን ወደ ሻምፒዮንሺፑ ቢወርድም ዲቭሊንግ በፕሪሚየር ሊግ አስደናቂ የውድድር ዘመንን አሳልፏል። ይህ የውድድር ዘመን ለዩናይትድ በሚያስደንቅ ሁኔታ ተስፋ አስቆራጭ ነበር። ስለዚህም የክረምቱ የዝውውር መስኮት ሲከፈት ማጠናከሪያዎች አስፈላጊ ይሆናሉ። ማንቸስተር ዩናይትድ ለታይለር ዲቭሊንግ 60 ሚሊዮን ፓውንድ ሊያወጣ ይችላል። ከቲም ቶክ የተገኘ ዘገባ እንደሚያመላክተው ማንቸስተር ዩናይትድ በክረምቱ የሳውዛምፕተኑን የክንፍ ተጫዋች ዲቭሊንግን ለማስፈረም ፍላጎት ካሳዩት ክለቦች አንዱ ነው ተብሏል። ሳውዛምፕተን ከዝውውሩ 100 ሚሊዮን ፓውንድ ዋጋ የሚፈልጉ ቢሆንም ዝውውሩ 60 ሚሊዮን ፓውንድ ብቻ ሊያስወጣ እንደሚችል ተነግሯል። ዩናይትዶች ማርከስ ራሽፎርድ፣ አንቶኒና ጄደን ሳንቾን በክረምት የዝውውር መስኮት ማጣታቸው ስለማይቀር የአጥቂ አማራጮች እጥረት ይኖርባቸዋል። ዲቭሊንግ በቀኝ በኩል መጫወት የሚችል ተጫዋች ነው፣ ነገር ግን በመሃል ሚናም ለመጫወት ምቹ ነው። የማንቸስተሩ ክለብ በአሁኑ ሰዓት በፕሪሚየር ሊጉ 16ኛ ደረጃ ላይ ቢቀመጥም ለቻምፒዮንስ ሊግ ግን የማለፍ እድል አለው።
ይህንንም ተከትሎ ተጫዋቾችን ለማሳመን እድል ሊኖራቸው ይችላል። ዲብሊንግም በማንቸስተር ከሚጠበቁት ዝውውሮች አንዱ ይሆናል ተብሏል። ማንቸስተር ዩናይትዶች ሁለቱን አጥቂዎች ለሽያጭ ማቅረባቸው ተገለጸ። ማንቸስተር ዩናይትዶች የሩበን አሞሪም የማጥቃት አማራጮችን በዚህ ክረምት ለማሻሻል ቆርጠዋል። በዚህም ራስመስ ሆይሉንድና ጆሹዋ ዚርክዚ ለኪሳራ በሚያደርሱ ስምምነቶች ወደ አንድ ሊግ ሊያመሩ እንደሚችሉ ዘገባዎች ጠቁመዋል። ማንቸስተር ዩናይትድ በዚህ የውድድር ዘመን ባደረጋቸው 37 የፕሪሚየር ሊግ ጨዋታዎች 42 ጎሎችን ያስቆጠረ ሲሆን ይህም ባለፈው የውድድር ዘመን አንድ ጨዋታ እየቀረው ከተቆጠሩ 57 ጎሎች ያነሰ ነው። ዩናይትድ በሁለቱም ቦታዎች ትልቅ ችግር አጋጥሞታል። ይህ ደግሞ ከወራጅ ቀጠናው በላይ በ16ኛ ደረጃ ላይ እንዲገኙ ካደረጋቸው ቁልፍ ምክንያቶች አንዱ ነው። ዩናይትዶች በቅርብ ዓመታት የፊት መስመራቸው ላይ ብዙ ኢንቨስት አድርገዋል። ራስመስ ሆይሉንድን 2023 ላይ ከአትላንታ በ72 ሚሊዮን ፓውንድ በማስፈረም እንዲሁም ባለፈው ክረምት ለቦሎኛ 36 ሚሊዮን ፓውንድ ለጆሹዋ ዚርክዚ በመክፈል ብዙ ኢንቨስት አድርገዋል። ይሁን እንጂ ከነዚህ አጥቂዎች አንዳቸውም ገዳይ ጎል አስቆጣሪዎች አይደሉም። በዚህ ዓመት ሁለቱም 7 የሊግ ግቦችን ብቻ ነው ያስቆጠሩት። አሞሪም ዩናይትድ አዲስ 9 ቁጥር እንዲያመጣ ይፈልጋል። ይህም ተጫዋች የኢፕስዊች ታውኑ ሊያም ዴላፕ ሊሆን ይችላል። አጥቂው ውሉ ላይ 30 ሚሊዮን ፓውንድ የውል ማፍረሻ ያለው ሲሆን ዩናይትድን ለመቀላቀል ከመስማማቱ በፊት ዩሮፓ ሊግን በማሸነፍ ለሻምፒዮንስ ሊግ መብቃታቸውን ለማየት እየጠበቀ ነው ተብሏል። ዘ ኢንዲፔንደንት እንደዘገበው ሁለቱም ጆሹዋ ዚርክዚና ራስመስ ሆይሉንድ በገበያው ላይ ሲሆኑ በርካታ ክለቦችም የተጫዋቾቹን ወኪሎች እያነጋገሩ እንደሆነ ዘግቧል። የጣሊያኑ ኃያል ክለብ ጁቬንቱስ በሆይሉንድ ላይ ከፍተኛ ፍላጎት እያሳየ ያለው ክለብ መሆኑም ተገልጿል። የሻምፒዮንስ ሊግ ፍጻሜ ተፋላሚዎቹ ኢንተር ሚላን ለዚርክዚ አስገራሚውን ለማቅረብ እያሰቡ ሲሆን ተጫዋቹ በሚቀጥለው ሲዝን እንደ ሆይሉንድ በሴሪያ ኤ ሊጫወት ይችላል ተብሏል። ከካውት ኦፍ ሳይድ የተገኘ ዘገባ እንደሚያመላክተው ዩናይትድ ዚርክዚን ለመልቀቅ ዝግጁ መሆናቸው ተገልጿል። ፋብሪዚዮ ሮማኖ በኩና ዝውውር ላይ ደጋፊዎች እንዲዝናኑ ተናገረ። ማንቸስተር ዩናይትድ በማቲያስ ኩና ዝውውር ላይ በሚቀጥለው ሳምንት ሙሉ በሙሉ ስምምነት ላይ መድረስ ይችላል ሲል ፋብሪዚዮ ሮማኖ ተናግሯል። አረብ ምሽት የ18ኛው የፕሪሚየር ሊግ ሽንፈትን ያስተናገዱት ዩናይትዶች የማጥቃት ችግራቸው በድጋሚ የታየበት ነበር። በዘንድሮው የውድድር ዘመን በ37 ጨዋታዎች 42 ጎሎችን ያስቆጠረው ዩናይትድ በክረምቱ በአጥቂ ክፍላቸው ላይ አንዳንድ ትልቅ ማጠናከሪያዎች እንደሚፈልጉ ግልጽ ነው። ሩበን አሞሪም ከ3-4-2 አሰላለፍ ጋር የሚስማሙ ተጫዋቾችን ለማምጣት ተስፋ ያደረገ ሲሆን በያዝነው ክረምት አንዳንድ ትልቅ ለውጦች ሊኖሩ ይችላሉ ተብሏል። ለዚህም ዩናይትዶች ብራዚላዊውን ኢንተርናሽናል የአጥቂ መስመራቸውን እንዲመራ ጥሩ አማራጭ አድርገው በመለየት ለተወሰኑ ሳምንታት ከኩና ጋር ሲነጋገሩ ቆይተዋል። ኩናን ከቡርኖ ፈርናንዴዝ ጋር ለማጫወት የታሰበ ሲሆን ተጫዋቹ ቀድሞውኑ ዩናይትድ ፊርማው እንዲያረጋግጥ አረንጓዴ መብራት እንደሰጣቸው ተነግሮ ነበር። ሆኖም ዝውውሩ ሊጠናቀቅ መቃረቡ ከተገለጸ ከጥቂት ሳምንታት በኋላ ዩናይትድ ስምምነቱን ሊያጠናቅቅ አልቻለም። የዝውውር ዜና ስፔሻሊስቱ ፋብሪዚዮ ሮማኖ ታዲያ በጁን 1 የዝውውር መስኮቱ ሲከፈት ንግግሮች ላይ ማሻሻያ አድርገው ለማስፈረም ጥሩ መንገድ ላይ እንደሚቆዩ አጥብቆ ተናግሯል። ሮማኖ በዩቲዩብ ቻናሉ ላይ ሲናገር ለዩናይትድ ደጋፊዎች እናገራለሁ፣ በዚህ ጉዳይ ላይ ትንሽ ዘና ይበሉ። ከ2 ወይም ከ3 ሳምንታት በፊት ይህ ዝውውር በጥቂት ሳምንታት ውስጥ እንደሚያልቅ ስሜት ነበረ። ነገር ግን ኮንትራቶችን ለማዘጋጀት ጊዜ ይወስዳል። ወኪሎችና ውልብሶች ስለ ውሎች አሁንም እየሰሩ ነው። በተጨማሪም በክፍያ ውሎች ላይ ስምምነት ላይ ለመድረስ ቅርብ ናቸው። ዩናይትድም በእርሱ ላይ እየሰሩ ነው። ከኩና ጋር በጣም ጥሩ ግንኙነት አላቸው። ማንቸስተር ዩናይትድ በሚቀጥሉት ቀናት በዚህ ላይ ወደፊት እንደሚራመዱ እንጠብቃለን። በኩና ላይ ሁልጊዜም ከምሰማው ነገር አንጻር ተጫዋቹ ወደ ማንቸስተር ለመምጣት ስለ ሻምፒዮንስ ሊግ እግር ኳስ ወይንም የአውሮፓ ሊግ ፍጻሜ ሳይሆን የሚያስበው የኮንትራት ስምምነቱን ስለማሟላት ነው ብሏል። አድማጭ ተመልካቾቻችን ለዛሬ ያዘጋጀንላችሁ ዩናይትዳዊ መረጃዎች እኚህን ይመስሉ ነበረ። በቀጣይ የመረጃ ጊዜዎቻችን እስክንገናኝ ድረስ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ከዛ በተጨማሪም ይህንን ቪዲዮ ላይክ በማድረግ ተደራሽነታችንን እንድታሰፉልን እየጠየቅን በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ፣ መልካም ቆይታ።